በጉጉት የምትጠብቁት በጣም የምትወዱት የሙዚቃ ተሰጥኦ ውድድር ሰዓታችን ላይ ደርሰናል። እንግዲህ ከሳምንት ተወዳዳሪዎቻችን የአቅማቸውን ይዘው እየመጡ እኛም ዳኝነቱ እየከበደን ከናንተ ጋር እየተጋገዝን እኛም አቅም እያጣን ሙቀት እያጣን አቅም እያጣን እኔ ባገኘው ሰዓት የሙዚቃ ጥናት ሆኗል ስራዬ። ሙዚቃ እንዴት ነው የሚዳኘው? ሃይ ፒች ሎ ፒች እንዳልከው ምንድነው ዳኝነት ምን ይመስላል የሚለው ዘሚኒንግ ደግሞ ከዚህ ውድድር በኋላ ምን እንደገጠመኝ ታውቃላችሁ? ያልጠበቁትን ሰውዬ ያስታወስኩ መስፈን አይ ግን እኛንም በጣም ያገዙ ነው ሙዚቃ ላይ ያለን ዕውቀት እንዲሰፋ። ከዛ ውጭ ደግሞ በጣም ብዙ የተረሱ የቆዩ ሙዚቃዎችንም እያስታወሱ ነው አንተ እንደምትለው በደንብና ብዙዎች እንግዲህ የሁድን አንድ ላይ ቤተሰቦችን በጉጉት የሚጠብቁት ሰዓታችን ነው። ባለፈው ሳምንት ግን ማን እንዳሸነፈ ለማወቅ አልጓጓችሁ? ምክንያቱም ዘልፈን ጨርሰን አሸናፊ ሆኖ ይመጣና በቃ ያስጨንቃል። አፌን በቆጠብኩ ያስብላልና ጥንቃቄ እኮ በዛን ከዛ በኋላ አሁን ያ ልጅ ካሸነፈ በኋላ አሁንም ምንም ጎበዝ ነው በነገራችን ላይ እሱ ልጅ ማለት ነው የሚያወጣው ወቅታ መጨረሻ ላይ ይሄ ገሎ ማዳን አይነት ነው። አይገርምሽ? በጣም በሚገርም ሁኔታ ግን ሁለት ተወዳዳሪዎች ናቸው ዛሬ ያሸነፉት። ገባቸው ድሬ መዳረሻዋሽ ነው ድንበሩ ነይ ነይ በባቡሩ እኔ ናፍቀሽኛል ናፍቀሽኝ ሞይ በራቁ ቀርቶን አንገናኝም ሞይ ፍቅርዬ ፍቅር አይከብድሽም ሞይ ፍቅርዬ ፍቅር አይከብድሽም ሞይ አማራጭ ማን ይሆን ማን ልላክብሽ ጭንቀቴ ቢገባሽ ቢራራልኝ ልብሽ ከአንቺም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔን ማናፍቆት ያለ እኔ ማናውቆት ማውራት ምንም አይበጀው ኦዲስቸው የሚያሳዝነኝ ለሁለት መካፈላቸው ራሳቸው ሁለት ናቸው። እንደገና ደግሞ ለሁለት ሌላ ቅርጫ እንደገና ደግሞ ለሶስተኛ ሌላ ጎበዝ ነው። ሶስት ቦታ አረግናት። እኔ እስጥልን ከቻናሏን ነበር ምን ደውልልህ። ሰላም እንዴት ናችሁ? ደህና ነህ? እግዚአብሔር ይመስገን። ማን እንበል ስምህን? ማን ናችሁ? ሰላሙን እባላለሁ። አሃ ለካ ማን ናችሁ? ሁለት ማንኛው ነው አብራችሁ ነበራችሁ? ብሩክ ሰለሞንና ዮሴፍ ጉልላት። አሁን የምናወራው ማንን ነው? ብሩክ እኔ ብሩክ ነኝ። ከፊት ያለው ካሜራ ያስከው ነው ብሩክ? እሱ ዮሴፍ ነው። እኔ ከኋላ ሊፕሲንግ ያላችሁ ልጅ ነኝ። እሱ ዳላላ እንደኔ ያልከው አይ እኔ ይመስላል ነው አባ እንዳትቀይም። ይሄ ጊዜ እንደሚመጣ አያውቅም ነበር ተጸጽቷል። መርሃባ ችግር የለውም። እኔ ብሩክ እባላለሁ። እሺ ብሩክ ድምጻችሁ በጣም ነው የሚያምረው። በጣም አስተያየታችን እንደሰማችሁ። የት ነው የምትኖሩት? እኔ ሁለታችንም አዲስ አበባ ነበርን። እኔ አሁን 12ኛ ክፍል አልፌ ዩኒቨርሲቲ ድሬዳዋ ደርሶኝ ድሬዳዋ ነው ያለሁት አሁን። እሱ ሴት ነው። እሱ አዲስ አበባ ይካባዱ አካባቢ ነው። መቼ ነው የተቀረጻችሁት? የላካችሁልንን ቪዲዮ የቆየ ነው ወይስ በአጋጣሚ ተገናኝታችሁ? ፋና ላምሮት ተወዳዳሪ ነበር ምዕራፍ 19 አሸናፊዎች ነን ሁለታችንም። አረ ስለዚህ በሙዚቃ ተባርካችሁ ነው ብሩክ የተባልከው? እዛ የተዋወቅ ነው ፋና ስቴሽን የተዋወቅ ነው ሁለታችንም። እዛ ጓደኝነት መሰረታችሁ ከዛ ደግሞ ለውድድርኛ ጋር መጣችሁ? ቴሌቪዥን ተገናኘ ነው። አሁን ቤስ ወንድማማቾች ይበሉ። በጣም ደስ ይላል። በጣም ፋና ሪፈር ብለውብን ነው አሸናፊ ነው ይዳኘ ነው ኦሬዲ አሸንፋችኋል። ኢንኬዝ እኛም እንደዚህ ኤክስፔክት አላደረግንም። በቃ ቪዲዮውን ሳየው የድሮ በጣም አሪፍ ቪዲዮ ስለነበር ኢንኬዝ ፕሮግራማችሁንም ስለምከታተል የዚህኛው ዩቲዩብ ቻናል ላይ ከዛ ላክል ቪዲዮ የራሱ ሲታይ ሰው ላይ ላከልኝና አላመንኩም ነበር እንደዚህ ታያችሁ ተብለ እና ደግሞ ራሱ ስታወራም ድምጽ በጣም የሚያምር አይነት ነገር አይደል? የሚስብ አይነት ስንታየው እንደዚህ አይነት ሀሳብ ላይ ይናቆረኝ። ስንታየው ሊፕሲንግ ሲያረግ ነበር ስላለ ለምን ግን በዚህ ፕሩቭ አታረግለትም? ትንሽ አንጎርጉረ አምኛለሁ ግን ቢሆንም ልቡ እንዲሞላ አሳየው። አንጎራጉሩልን እስቲ ብሩክ። ግን እሺ ልሞክር። ተቀባይ ትፈልጋለህ? አለን። አይ ዶሮ ውስጥ ነኝ ብዬ ነው። የሚረበሽ ሰው አለ ወይስ? ያው ብዙ ብሎክ ስለሆነ ወይ አንብብልና አንዱና ጤሬራ ወይ ችግር የለም የብቻችንን ቪዲዮ መላክ እንችላለን። አረ ታዝናናን ነው። እኛ እንደው ድምጽህን ለመስማት ብለን ነው እንጂ አምነናል። ጓጉተን ነው።
አብሽር እንግዲህ አፉ በሉኝ እንግዲህ በጣም ይቅርታ። ምንም ችግር የለም። እንኳን ደስ አላችሁ። ለማንኛውም አሸናፊ ሆናችኋል። ግን እናንተ የተወዳደራችሁበት ሳምንት ብዙ ጎበዝ ተወዳዳሪዎች ስለነበሩ ሽልማቱን ለሁለት ነው የምትካፈሉት። ሌላም አሸናፊ አለ። እሺ ችግር የለም። እሺ እናመሰግናለን። መልካም የትምህርት ጊዜ። እሺ እናመሰግናለን እናቴ በጣም እሺ ብሩክ ወደ ሁለተኛው ወይም ደግሞ ወደ ሌላኛው አሸናፊ እንለፍ። ከማያት በላይ ሆነ ቁንጅናዋ ከውበቷም አልፎ ደስ ይላል ዛላዋ እንደምን አድርጌ ሃና ልበላት በፍቅሯ ማዛ ተሸነፍኩላት ስሜን ሊያስቀይረኝ የነበረው ማለት ባለፈው ሳምንት ሃና በሆነን በስንት ገላጋይ ነው ያቆመችው እኮ ሃና በሆነን ያስ ሄሎ አቤት እንዴት ነህ? እንደምን ዋልክ? እግዚአብሔር የተመሰገነ ይሆናለሁ። ማን እንበል ስምህን? ፍቅር እባላለሁ። ፍቅር ታደለ። ፍቅር ታደለ ከቻናሏን ነው የምንደውልልህ። ፍቅር በጣም ደስ ይላል። ባለፈው ሳምንት እንግዲህ በጣም እኛም የእሁድን አንድ ላይ ቤተሰቦችን በጣም ወደው ነበርና አሸናፊ ሆነሃል በብዙ ድምጽ። ደስ አይልም ጠብቀው ነበር? አይ በጣም ነው ማለት አልጠበቅኩትም። ታውቂያለሽ ለዛ ነው ግራ የተጋባሁት። እውነት አልጠበቅኩም ማለት እኔ እንደውም ካለ ብቃት አንፃር የጠበቅኩ ነበር የመሰለኝ። አይ ላይቭ ማለት እንትኑን እያየሁት ነበር። ይሄ የዩቲዩብ ውስጥ ገብቼ የዘፈኑትን ልጆች እያየኋቸው ነበርና ስህተታቸውን፣ ጉድለታቸውን፣ ያላቸውን ክፍተት፣ ያለባቸውን ደግሞ ጥንካሬ ምናምን እያየሁት ነበርና እና በአንጻሩ ደግሞ የኔንም እያየሁት ነበርና በአንጻሩ እና ስምንት ጥሩ አድርጎ ሲሰራም ስለነበረ ለሱ ይሁን ለኔ ይሁን የሚል በጣም እያስፈራኝ ነበር። ለዛ ነው እኛ ራሱ በጣም የሚገርም እናንተ እንደሰጋው ተጨንቀን ከዛ በስንት መከራ ሁለት አሸናፊ ያገኘን። አንደኛው አንተ ነህ ማለት ነው። ሁለተኛው 8 ቁጥር ነው የገመተው 8 ቁጥር ነው ያሸነፉት። ዛሬ ሁለት አሸናፊ ነው ያለን ማለት ነው። በጣም ደስ ይላል። በእውነት በጣም ደስ ይላል። እኔ ያው ፍቅር ታደለ እባላለሁ። ድምጽም ታደለ ባለፈው እንዳስተዋወቁት ቲክቶክ ሞክራለሁ። ከ140,000 በላይ ፎሎወር አለኝ። ፖለቲካል ሳይንስ ነው የተመረኩት። ግን የሚገርማችሁ ነገር ስራ አጥ ነኝ። ይገርማችኋል። ህጋዊ ስራ አጥ ሰርቲፋይድ እንትን ድምጹ ላይ ነበር ታኮሬ ነበር። በሁለት ቢላ የሚያስበላ ድምጽ ነው ያለህ እኮ። በጣም አመሰግናለሁ። በእርግጠኝነት ከዚህ በኋላ ብዙ የስራ በሮች ይከፈታሉ። ቲክቶክም የምትሰራ ከሆነ እኮ ሶሻል ሚዲያውም እንዲሁ ለስራ በጣም አመቺ ይመስለኛል። ፍቅር እውነት ነው፣ በጣም አመቺ ነው። እንዳጋጣሚ ሆኖ አክሰሱ አልነበረኝም እኔና ያው ቲክቶክ የሚከፍለው ያው በማስታወቂያና በላይቭ ነው እንደሚታወቀውና ማስታወቂያዎች አልመጡም ምናምን እንጂ ጥሩ ነው። የቲክቶክ ዓለም በጣም ጥሩ ነው። ከዚህ በኋላ በእርግጠኝነት ማስታወቂያዎችም ይመጣሉ ብዬ አስባለሁ። እንዲመጡ እኛም ደግሞ ይሄው ጥሪ እናቀርባለን። እሺ ያርግልኝ። አመሰግናለሁ። ካገኘንህ አይቀር ግን አልለቅህም። አጠር ያለች እሺ አንድ ሙዚቃ ተጫውትልኝ። እሺ ባጠላይ ባስተውልሽ ውሾች አባረሩኝ ከጓዳ ብቅ ብል ዶሮች አስፈራሩኝ በእኔ ለማሳበብ አሰፍስፈው ታዩኝ ወንድምሽ በራፉን መግቢያውን ይዞታል አባትሽ እናትሽ እልፍኝ ተቀምጠዋል እንደምን አድርጌ አንቺን ማግኘት ልቻል ሰቀቀኔ ውጋት የኔው በፍቅርሽ ታስሬ ከደጅሽ ካጥሮች አለሁኝ እኔው ከደጅሽ ካጥሮች
አለሁኝ እኔ ውብ ናግባ ናግባ ምን ቦጣ ካንተ ካጥር ውጪ ናግባ። ብዙ እድል ከፊትህ አለና ስራ አጥ ነኝ ብለህ ወደ ኋላ እንዳትል እንዳታዝም። እኛም ደግሞ እንደዚህ አይነት ውብ የሆነ ድምጽ ይዘህ በሙዚቃው እንድጠፋብን አንፈልግም። የምትወደውን ስራ ብትሰራም ግን ለዚች ሀገር የሙዚቃ ኢንዱስትሪ ትልቅ አስተዋጽኦ ካንተ እንጠብቃለን። የእውነት ግሩም የሆነ ድምጽ ነው ያለ። በጣም አመሰግናለሁ። እውነት በእናንተ መደነቅ የማለውን ነገር በጣም መታደል ነው። እኛም ስለተሳተፍክ በጣም ደስ ብሎናል። እንኳን ደስ አለ አሸናፊ ሆነሃል። በጣም አመሰግናለሁ። ቴንክ ዩ ፍቅር። እሺ መልካም ቀን ይሁን። አሁን ደግሞ ወደዚህኛው ሳምንት ተወዳዳሪዎች እንሂድ። ዛሬዎቹን እሺ እንያቸው እስቲ። ቁጥር 1 ማንነው ንገረኝ ማንነው እንዳንተ ሞደው እንደው በሞቴ ንገረኝ ማንነው አስፈልጬ ካንተ አንቺን መኘው በውስጤ ታትሞ እያየኸው ፍቅር አንተን ከማን ጋር ነው የማወዳድር? ባንተ ነው ሀቢብ ባንተ ነው ፍቅርን የጀመርኩት ናንዳለኝ አልኩትን ልቤን የሰጠሁት ታውቃለህ ከልብ ያፈቀርኩ የሚለው ውድ ቃል ላንተ እንጂ ካንተ በፊት ለማን ካፌ ወጥቶ ያውቃል? ሺ ቆንጆ ቢሰለብ ሺ ቆንጆ ቢፈጠር ከማድረግ መፈጠር ልቤን የሰጠሁት እንዳንተ ባለም ላይ የለም ካንተ በላይ እንዴት ባንተ ብቻ ሰው ይተካል ብለህ ታስባለህ ላፍታ በእኔ መነኝ ውዴ የማይሞከር ነው በልቤ ያነገስኩት አንዳንተን ብቻ ነው በልቤ ያነገስኩት አንዳንተን ብቻ ነው በልቤ ያነገስኩት አንዳንተን ብቻ ነው። እኛም ዝም ብለን የሰማነው አንዳንችን ብቻ ነው አይደል ስንቴ? እኛም ዝም ብለን የሰማነው አንድ እሷን ብቻ ነው። እንደዚህ ትግስት አለለካ እንጂ በጣም ትግስተኞች መሆናችን ዛሬ እንጀራ ደም አልቃባም ስንቴ አይታወቅም። ዝም ነው የምለው። ጎበዝ ነሽ። ፖሊስ ተሳትፏ ብቻ ነው ደስ የሚለው። አይ ኮንፊደንሷ በጣም ደስ ይላል። ፈገግታዋና በዚህ ላይ ድምጽ ቢኖርበት ዘፈኑ ተዋዳታል። እንቅስቃሴዋ ደስ ይላል። ከሷ ጋር እንዴት ሰርጾ እንደገባ ኤክስፕሌን ለማድረግ ሞክራለች። እንዳልሽው ድምጽ ቢኖር አሪፍ ነበር እና ኦሪጂናል ዘፋኛ ስትዘፍን የሚያምርባት ድምጽ አለ መሀል ላይ የምታወጣው ልቅቅ የምታደርገው ድምጿ ስለሚያምር ነው። እሷ ግን ተፈጥሮም ስለሌለ ትንሽ እዛ ጋር ክላሽ አለ። ከዛ ብላ እንደጀመረች እንደ ዘፈኑ ቅርጽ አፏን አትሰበስበው። አንዳንተ በላ እንዳልሽ ይጨርሰችው። ስንት ተጧታላችሁ ነው አሁን ፖይንቱ? ያቺኑ ለፈገግታ እኔ ግን ለተሳትፎ ባለፈው ሳምንት ወሰዱት ሁሉም የለኝም። እኔ ያቺኑ ሰጣታለሁ። ወሰዱብኝ ባለፈው። እኔ ለተሳትፎ ካጨበጨብኩ ብቻ አጅቡኝ። አይ አጅቡኝና ወደ ስንት ያቺኑ ቁጥር 2 አይደል? በጣም ቆንጆ መሳይ ጠይማሳ ጠይማሳ ያቺ ቲክቶክ ሆነ በሁለት ያለቀ እናቴ አስቴር ዘፈን የተነሳ በፍቅር የተነሳ በሉ ቤት ክፍት ልትችል ኧረ እኔ ልጅ ታሙባታል። ጠይም ብላ ደግሞ ባይን መጣ አይደለም በእርግጠኝነት አይደለም። የሰው ስልክ ሰርቃ ነው። የሰው ስልክ ሰርቃ አጋጣሚ አግኝታ ልካብን ነው። አንቺ አሸልሚ እንጂ እንደገና በወንጀል ጠይቃለሽ። አይ የሆነ ቆንጆ ዘፈን ይዛ እንቁልልጭ እያለች እኔ ከየት ላምጣው? ልታጓጓ ነው ምናምን እያለች እውነት አይደለም ስንቴ አጋጣሚውን አግኝታለች፣ ስልክ አግኝታለች፣ ቶሎ ላክ አድርጋ ትብላለች። እሷን ነው ራሷ ነው። አይ በቲክቶክ ቀርጻው ነው አይደለም ሚሉኝ ልስማ ብላ ነው የላከችው። ያሉትን ይበሉ። አይ እስቲ ሚሉኝ ልስማ ያስቴር ነው። አንተ ያስቴር ነው ያልከኝ በምን አወቅ? ያስቴር ነው ቆንጆ ሚላሉ። አዎ መሳይ ጠይማሳ ከግማሽ ወደ ሰውነት ያለቀባት እኛም አለቀ። አድሜ ወደ አንተ ነው ወደ ማን ነው? ወደ አድሜ ነው። ልክ
አይ ለልጁ ልትልክለት መሰለኝ የቀረጸችው እመኑኝ ሳምንት ወይ ልትገባ ትችላለች እንግዲህ ወይ ልትልክልን እንጂ የሆነ ስልክ አግኝታለች ባገኘችው አጋጣሚ ልካለች እሷ ተሽኮርማለ እኛንን በሷ የተነሳ ያለቀ ነው ተሽኮርመን አለቀን እኛን ያለቀ ነው አንቺ ምን ሆንሽ እኛንን የተሽኮረመም ነው ወደ ውጤቱ እንሄዳለን አይ እንዴ እኔ ለዚህ ካጨበጨብኩ ራሱ ብዙ ነው በጣም በቃ ስለዚህ እናጨብጭብ ምንም ያቺን እኮ 3 ነጥብ ትይዛለች አይ ነው ለሁሉም ሰጥቶ ነው 3 ቁጥርሽ ሂድ በየነበረ ቆርጦልኛል በየ ሂድ በየነበረ ቆርጦልኛል በየ አልቻልኩም ተመለስ ተረታው ሸግዬ ሂድ ሲል አንደበቴ ቆይ ይላል አንጀቴ ሂድ ሲል አንደበቴ ቆይ ይላል አንጀቴ አልተስማሙልኝም ዳኝልኝ በሞቴ ሺሞን ሟናዬና ቃሌና አትየብኝ አፌ በደል ሆኖ በሷ አትፍረድብኝ ዝናብ ያርግህና ፍሰስ ከበላይ ባንተ መጠመቁን አይጠላም ገላይ እኔ ባይዘይ ደገፍ ልለው ነበር ቡና አላችሁ እንትን ነው የሚያልቅ አይመስልም እና እንዴ አይደለም ዘፈኑ ራሱ አለው ስሎ ነገር ነው ቀስ ያለ ነው ግን አይደለም እንዴ አይደለምና እኔ አንድ ወረዳ አልወደድኩም ጥሩ እኮ ነበራት ድምጽ እኮ ጥሩ ተፈጥሮ አላት የሚያምር ግን አንደኛ እሷም ፊቷ የፊት ገለጿ ፌሻል ኤክስፕሬሽኗ እንድታያት የሚጋብዝ አይደለም ቀጥ ብላ ነው የምትዘፍነው ምንም አይነት ስሜት የለውም ከዛ ውጪ ሜቢ ሌላ ዘፈን ብታረገው ወይ ከሷ ድምጽ ጋር የሚሄድ ስራና ስራን ያረጋችሁ እንዳልሽው ይሄ ፌሻል ኤክስፕሬሽኑ ብዙ አይደለም ከሙዚቃው ጋር ትንሽ ዘና ብላ ብዘፍነው ካላት ትንሽ ተፈጥሮ ድምጽ ጋር ቆንጆ ሊሆን ይችላል ሳይል እየዘፈነ የሆነ በቃ እንዲህ ብላለች አኒሜሽን አይኗ ራሱ መንቀሳቀስ አይነት ነው አይናት እንዴ እኛ ዘመን አኒሜሽን እንባል እና እኔ ግማሽ ሄጄ ነው የመጣሁት አዎ እኔ ልደገፈው ነበር የሆነ እንዴ አይ እንትን ያደክማል እና በጣም ጎትቷል ኦፋር ዘፈኑ ከሚፈልገው አቅም በላይ ሄዳ በመጎተት በጣም አስተኛቸው እኔ ያቺኑ ሰጥቻት ለድምጿ ያቺኑ ድምጿ እኮ የሆነ ነገር እኮ አለ ያምር ነገር ስላላት ያቺኑ ይቅርታሽ ነኝ እናት ነኝ ምንም አልወደድኩት ምን ማሰጅ ሊያ 0 ሰጠች አድሜ 3 ነኝ 3 ለጸጉሯ ነው ሁለቱ ይሁን ችግር የለም ቁጥር 4 የፍቅር ባለቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔስ በኩል ትዝታህ ልቤን ወረሰው ኧረ ፍቅር ፍቅር አይ ፍቅር ፍቅርህ የልቤ ውስጥ እሳት ይጎዳል ያመነምናል ያደናል ከህመም ያከሳል የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያቅልኝ ሀሳብ የማውሰው ርቀኸኝ መለሆን ሳይ የማረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ናፍቆት እንትኑን ማላው ዘፋኙን ጠፍቶባት እኔ ከመሃል ነው የንዋይ መሆኑን ያው እኔ ነኝ ባይ ነው ጎንበስ ያልኩት ሙዚቃውን አወኩትና ግጥም ከንዋይ ነው የወሰደችው ዜማ ግን ከራሷ ነው እና እንትና ተናግራለች የሷ ልብ አምኖ ከተመካ እንዲናት ስለተመካችበት ስድን ባብላከችልን ስድን ባብላ ያቺኛው አስተኛችን አነቃችን ይሄ ማንኛውም ሰው ማንንም ሰው አስቁመሽ ዘፈን ብትዩ ሊዘፍነው ይችላል እኔ ራሱ እንደዚህ መሞከር አቅተኝ ደንስ ቢባል አሁን ስንቴ እንደዚህ ነው የስንቴ ዳንስ ድምጽ አውጥቶ ማለት ነው እንደዛ ማለት እኔንም አስበላሽ እኔ አሁን ምንም ነጥብ አልሰጥም እኔም አልሰጥም ያቺኑ ራሱ እንትን አለች አይ ያቺኑ ሰታለው አንተ በቃ ስጥ አንተ ምክንያቱም ዳንሱ በድምጽ ሲሆን እንደዛ ስለሆንኩኝ ነግበኒ ነው አይታወቅም እኔ ምንም አልሰጥም እና ጨብጭብላት ለተሳትፎ
እሺ 5 ቁጥር ወረዳችን ስንቱን ችግር አየን የፍቅር ባደረን ስንቱን ፈተና አየን አሚተኛም ባቡ ላይ በትላይ ለየን እንዲያባሉ ባታ በክፋት በሐሜት እያደባላየን ታጋዩን እናንተ ቢመቻወላችን ሰክኖ ቢችላቸው እየለሰለሰ መሬት ቢሆናቸው ማረሻ ሞፈሩን ተቸግረው ገጥመው ቀንበር ሲያበጁልን ብዙ ጊዜ ፈጅተው ሊያጣምዱን መቱ አሜን ተሸክመው መውደዴ የትም ቢወራ ማፍቀርሽ የትም ቢወራ አልፈኛ ቤትም አይሰራ ተንኮሉም ፍሬ ያፈራ ዋው ጎበዝ መጡ ቀስ እያሉ ገቡ የተፈራው ሳደረሰ አይ ተፈራው ሳደረሰ የሞት ብድቦች መጡ በጣም ጎበዝ ነው የሆነት የሚገርም ድምጽ እና ልጅ ነው አይደል ልጅ አልተሳሳትኩም ነው ከሱ የሚወጣ ድምጽ አይመስልም ያደለው በዚህ ነው እንደዚህ አይነት ድምጽ ያወጣል ለምን እንደሆነ ታውቃለህ ድምጹና ልጅነቱ አልተጣጣሙልኝም እና በጣም ልጅ ነው ከበድ ያለ ድምጽ ነው ለዛ ነው አዎ መሀል ላይ ደግሞ ሰው ያስቀዋል ፈገግታው እያሳቀው ከእንትን አይወጣም ነበር እና ጥበብ ጠርቷለች በጣም እና እንጠብቀዋለሁ በደንብ ወደፊት እንግዲህ የእውነት ይሄ አሁን ምናልባት መፈራው ሲጎረምስ የሚቀየር ነገር እንዳይኖር ብቻ ነው ከጉርምስና ያልፋል እኮ የጉርምስና ድምጽ ያልፍና ወደዚህ ቦታው ላይ ይመለሳል ሻካራ ድምጽ ያንተ አልተመለሰ እንደዚህ ያልነበር እንኳን አልተመለሰልህ አንተ ቢመለስ ሌላ ድምጽ ነው የምታወጣው ይሄ ጥሩ ዘፈኛ ቃል ወደ የእውነት የምሬን እኮ ነው ከልብ የእውነት መድረክ ላይ ምናምን ሳደንስ እንዲሁ ዝም ብለህ ቆመ ባክግራውንድ እንደዚህ ከልብ እኮ ዳንስ ብዙ አይችልም ቆይ ምን ዘፈንክ እንዴ የወላጆች ባል ላይ ኪቦርድ ምናምን እስቲ ዘፈነው ሰጥቶ ቀረ እንደዚህ አሁን አይመጣው ያለችውን አወጣ በሌለበት ሰማ ኪቦርዱ ሲመጣ ዘፋኝ ሲጠፋ ጠሩ ኪቦርድ ኖሮ ነው በደንብ ተለማምጂ ማለት ነው የወላጆች ባል ላይ እኮ ወላጆች እንኳን ደህና ምናምን ዘፈን አይባል የታዋቂ ዘፈን ምን የሚለው ዘፈን በቃ ላይ ሃይፒሽ ምትል ወጣቀረ በቃ ሰባተኛ ሰማይ እኔ በጣም የማያስማማኝ ከዚህ ልጅ በኋላ ይሄ ትንታኔ ከዚህ ልጅ በኋላ ከሚሆን በቅድሟ ልጅ ማል ገብቶ ምናምን ነበረ ለማንኛውም አይ ነበርን እኔ ፎቶ አሳያለሁ አይ በድምጽ ተዘፈን ንግግር እያደረኩ እንዳይመስል ፎቶ ሊያሳየኝ ነው በዛ መጠን ሆነ ሁላችንም ሊወጣ ነው እኔም ትልቅ መድረክ ላይ ዘፍኛለሁ ለዛሬው ሃይ የሚለኝ ሰው ሳላገኝ ስማ አንዱን አሳውቃሉት አሉ ከመዝፈን በፊት ጓደኞቹ ባካ አሳውቅ ምኑ ልዘፈን ነው አንተ ነው እኔ ማስታወሰው እዛ መድረክ ላይ ስንዘፍን አንዱ ጓደኛዬ ነበር እና በብር ምናምን ተሸለሚያለሽ ወላጅ ምናምን ሲያና ብዙ ብር ተሸለምኩኝ ከዛ ቀጥሎ የዘፈነው ልጅ እሱ ነው በጣም ያደነኩት እየዘፈነ የሚሸለመውን ይቆጥራል ወይ አንተ ሳት ቁጥር ተበላ ከዛ አስተማሪ አይደል የሚቀበልህ ብሩ ስገባ 6 ብር ነው ይያዳል ያውጣል 6 ነው አንተ አልቆጠርክም የኔ ማአት ነው ለቁጥር አደረገሽ አንተ ላይ በጣም ትኩረት አድርገህ ነበር ይሄ መድረክ ላይ የሚበተነውን ታውቂያለሽ መነሻው እኮ ነኝ ይገርማል በባክታቸውን ቀየረች እንጂ ያውጣታለች እኮ ያንተን በኋላ እናጣራለን በምን እንዳባረሩም ትናገራለህ ቆይ ሰጥቶ ቀራልኩ እኮ እኔ በጣም ታዳጊም ስለሆነ ማራኪውን ድምጽ ስላለው 10 ሰጥቷል እኔም 10 ሰጥዋለሁ እኔም 10 ሰጥዋለሁ 10 ነው የሚገባው ከጭብጨባ ጋር ኦሆ እናቷ ምንም አይወዱኝ አባቷ ለኛ ይፈለጉ ወንድሟ ዘውኛ ቆርቁኛ በሷ ደስ ይለኛል ተለዩ ይሉናል እኛማ ፍቅር ጽቶብናል ፍቅራችን ከሆናቸው ቁብል ተለይተን መድኃኒት አንዱንም እኔን አቃጥለው አወሩ ስለነሱ ዝና
ተናዶ ሱ ልል ነበር ተነስ የማን ዘፈን ነው ንገሩ እናቷ ብዙም ምንም ሁሉም አይወዱም። የጠመዱት ነው ያለው የህዝብ ገባኝ የህዝብ ማለት ያን ዘፈን ነው እንደ ተጫወተበት ያ ልጅ ያ ልጅ እንደዛ እንትን ያለው ዘር መጥቶ ያነሳው ይሄ እንደዚህ ሆኖ አድሜ ማን ሁሉም ጠልተውታል ሁሉም ጠምደው አንቺ የማን ያኛውን ይበሉት የቆየ ዘፈን ይለስተዋል አይደለም አይደል ትሞክራላችሁ የካሜራ ባለሙያ ታሪክ ይለስተዋል ነው ሳሚ እንዴት አለ ገዙ አይጠርጥሬ ቆይሽ እናጣራለን ናፍቆት ካላወቀችው ታውቁት አዎ አልኩኝ እኮ አንቺ ትብዬ ነው ያከረ ግን ያኛው እንኳን ጠመዱት ሁሉም ሊወድ የሚገባ ለዚህኛው ነው መልቀቅ ያለባቸው ደግሞ ድራሚስቱ ነው አይቷል ስሜቱ ተመስጠው ስሜት በቃ ሁለቱም በስሜት በጣም የሚወድ ድራሚስቱ እኮ ባይዘው ዋቴ ነው አንድ እኮ ነው የሚመታው ስሜቱ ደስ ይላል ስሜቱ ደስ ይላል ግን ይኸውላችሁ ልጁ የሆነ ስራ ሰራተኛ ነው ወይ ስጋ ቆራጭ ነው ነጭ ነው ያደረገው ዘፋኙ አድሜ ደግሞ የሆነ ከስራ ነው ቁጭ ብሎ ታላባሽ ነው ይሄ ነገር እኮ ነው አይ እድሜ ተጋለጠ መነጽር ስጡት ለአድማዙ ለነገር ቸኩዬ ነው ወይስ ቀይ ቲሸርት ስላደረገ ቀይና ጮማ መስሎ እሱም ያስኬዳል የእውነት በጣም ጎበዝ ነው የሚገርም ድምጽ ነው ያለው እንደው ምን የምንተመኘው በጣም ቆንጆ ነው ያቀረቡበት መንገድ ደስ ይላል ግን ለብቻው ከከበረው ውጪ ብቻውን ደግሞ ብንሰማው ደስ ይለኛል ምናልባት ካሸነፈ እናዘፍነዋለን ግን ስቲል ድምጹን አላገደውም ለመሰማት ላይ እንደዚህ አይነት ነገር ምናምን ጉዳዩ አይደለም ምን ብሎ ነው የሚለቀበው የራሱን ደግሞ እንትን አለው ተፈጥሯዊ ቃና አለው ከለር አለውና ጣል ጣል ያረጋታል መሃል ላይ እኔ በጣም ነው የወደድኩት 10 ሰጠው እኔ አጨብጭቤ 10 እኔ መጡ አልኳችሁ መጡ አስሮች ገብተዋል መጡ በሉጡ ማለት ነው 10 ለብሰው 10 ቦታ 7 ቆንጆ ናየኔ ፍቅር እኔ ሸበላ አንተም ብዬ እንዴት ዘጎዳት ማትበላ ዝማትበላ ላንተ ነካ ሰው ቀላል ይመስላል አይገልም አትበል ፍቅር ይገላል እንደ ማዳ እንደ ሩቅ ሰው ርቆኛል ስላይ ስለተሳስብ ሳስተዋል ገላይ በህመም ላይ ህመም ምንድነው የሚሉት ነገር ነው ንገረኝ መላው እንዲያው ምንድነው ላላ ያረጉ መኖር ይከብዳል ፍቅር ቅኔ ነው ጠበቅ ይወዳል ወጣው እንዳልሰው መቅረት ከፈሩ በምን ይለያል ወርቅና አፈሩ አንተ ስለፍቅር እኔ ዳኛው ትመቸኛለህ መልካም ውበት ያስደስተኛል ታኮራኛለህ የኔ ቆንጆ ና የኔ ፍቅር የኔ ሸበላ አንተም ብዬ እንዴት ስጎዳ ዝም አትበላ አንተ ስለፍቅር እኔ እንዳየው ትመቸኛለህ መልካም ውበት ያስደስተኛል ታኮራኛለህ በጣም ቀጭን ድምጽ ነው መጥፎም ነው መጥፎም አይደለም ለማለት መሃል ላይ ሆኖ የሆነ የተፈጥሮ ነገር አለ ግን በጣም የቀጠነ ድምጽ ነው ለዚህ ሙዚቃ ይሆናል አይ ቲንክ የመረጣችሁ ዘፈን ከሷ ድምጽ ጋር የሚያሰፈን አይመስለኝም ከዛ በነገራችን ላይ መስፈን ስለቻልክ ብቻ አይደለም እኮ ማለት አሁን የሆነ ነገር መስማት ይችላልቻል አይደል ያ የሚሰማ ነገሯን በብዙ ውበት ውድድር አይደለ ነገር አድርጋ ነው እንጂ መላክ ያለባት ያልካ አይደለም በእውነት ከፍ የሚለው ዝቅ የሚለውን ነገር አብረ አይ ቲንክ እንትን ነው የሚሆናትን ዘፈን አላገኘም ድምጿ ስለቀጠነ ብቻ ሳይሆን አላት በጣም የሚያምር ተፈጥሯዊ ድምጽ አላት እና ይሄ ባህል ዘፈኖች አይነት ብትሞክርና በዚህ መጠን አሁን ሃይ ፒች የሚባሉን ገፍተ ሲጀምሩ እንዲየቀጠለ ለእንግሊዝኛ ታወራ ጮሃን የጀመረችውና ምን አለ ለእንግሊዝኛ ታወራ ሃይ ፒች ምናምን ሳትለው ድምጿ በቃ ልክ አይደለም ብትለው ያምራል ግን ከፍተኛ ፒች ምን እናርጋ ሃይ ፒች እኛ ራሷ እናቆም ሲሉ ሰምተን ነው እኮ ዳኞቹ ሲሉ ሰምተን ግጥሙን እንዳትረሳ በአንድ በኩል ብቻ ስለሆነ ግጥሙን ላትረሳ የሚመስል እንዴ አትልም በአንድ በኩል ብቻ እንደዚህ ሁኚ ብሏት ነው ካሜራ ራቋን ወጣለች አርፋለች መሃል ላይ እኔ ደግሞ በጣም ተስፋ ይታየኛል ጥሩ ነገር አላት ዘፈን ምርጫን ብታስተካክልና የባለሙያ ገዛ ቢኖራት አሪፍ ነው የምትሆነው ብዬ ስለማስብ 5 ሰጣታለሁ እኔ 6 ነው መሰጣት ምክንያቱም የናፍቆትን ሀሳብ ሙሉ ለሙሉ ጋር አዎ ግን አይገርምም
መቼም ብልህ ከሰው ይማራል ተማርኩ ከእናንተ ተማርኩና እውነት ተስፋ ብንሰጣት ብናበረታ ያላትኩ ትንሽ የሚደመጥ ድምጽ ስላላት በባለሙያም ታግዛ ጸሎት አርጋበት ምንም ብቻ በደና ትመጣል 5 ለጸሎት ለዘፈን ጸሎት ጥሩ ይሻል 5 እንቻላለን ይቆይ ቃልሚ አልሰጥም አይደል 5 አለ እሺ ለዘፈን ጸሎት ተመችቶኛል 8 ቁጥር መውደድ ነገርያት ዛሬ ይወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤም ሰላም በዋለ መውደድ መዋደዱ ከሆነ ሚስጥሩ አይሻለኝም ሆይ ገልጾን መናገሩ ፍቅሬ ታውቆ በአደባባይ አያንቀን አይደስታ ሳይ የኔ ሆና ያበረዶ ጓዳዬ ሙቃልጋዬ አይ ደስታዬ ኦሆ አይ አተታ ላብዛ ቆርጦንም ነግሪያት ለመተው ይውጣል ካሰኘኝ ሆዴም ባዶ እንዲቀር ደስ ብሎኝ እንድኖር ወደቀች ጻኗናት መጀመሪያ ሄዳ ወደቀች አንቺ ቪዲዮ ስራ እንዳትገቢ ተባለሽ ጃልቻ ላታለች ትንኩልኛለሽ ስብራ ሄዳ አንግሉ ላይ ጠቅ ላይ ሄዳ እንድትገባ ሲጀምር እኔ በጣም የሚያምር ድምጽ አክቹሊ መሀል ላይ የሆነ እንደዚህ ጉትት የማረግ ነገር አየውበት እንጂ በጣም የሚያምር ድምጽ ነው ያለው የሚከብድ ዘፈን ነው ባይደው ዘፈኑ ዜማ ሲቀይር ይሄ እንዴት ነው እሺ እንዴት ላስረዳችሁ እንደ ባለሙያ እጥፋቶቹ ወደ ሌላ ዜማ ተቀይሮ የሚቀየር ዜማ የለም የእንጨት ስራ ነው እጥፋት ለማለት ነው እንደ ባለሙያ እንደ ባለሙያ ደግሞ እንደዛ ነውና ይሄ ከዜማው ውጥት ብሎ ነው ዜማ የሚቀየር ይረዳሻለሁ እና ለጀማሪ ሰው ከባድ ነው ጎበዝ ናፍቆትን አልገባ ሲለን ጊዜ በልብስ በምናምን በጥፋት በምናምን ልታስረዳን ነው እንጨት ማጠፊያ ምናምን ማጠፊያ አድርገ በፒንሳ ልጁ ቆንጆ ድምጽ አለው የመረጠው ሙዚቃ ልክ ላይ ሆኖ ይችላል በጣም ወጣ ገባ ይላል ልክ በቃ አይንን ጨፍኖ ለሚሰማው ሰው ሌላ ሰው ደግሞ የገባ ነው የሚመስለው የሆነ ዝብርቅርቅ ያለ ነገር አለው እኔ እንደዛ ነው የተሰማኝ እኔ ግን የተለየ ሀሳብ ነው የተሰማኝ በጣም ጎበዝ ሙዚቃው በጣም ከባድ ነው እና ሙዚቃው ራሱ ሲሰማው ይመጣል አይደል ተፈጥሮ እንደዚህ ነው ሙዚቃው ማለት ነው እና ቆንጆ ድምጽ ነው ያለው ከባድ የሚባሉትን ቦታዎች ራሱ በስነ ስርዓት ነው ያለው የሆነ ፓርት ላይ ቀጠን የምትለው ድምጽ የምታሰቃመስል የሆነ ዝቅ ያላት ዘፈኑ ላይም እንደዛ ነውና እኔ ወድጄዋለሁ እኔ ስቅ ያለው ማለት ሌላም ሰው የገባ መስሎኝ ልክ ነሽ እንዴት ላስረዳችሁ ያልኩት እሱ ነው እሺ ይሄ ጥፋቶቹ ቅይር ብሎ የሚቀየሩ አሉ ለምሳሌ አንዳንድ ዜማዎች በዛው በጀመሩበት ከፍዝቅ ይላሉ ይሄ ግን ድንገት እስቲ ለምሳሌ ዘፍናትን ጋር አንጎራጉ እኔ እንዴት መስፈን ብችል እኔ ቪዲዮ ቀርጫለሁ ችግር እኛ እናጅብሽ አንቺ ይሄን ከታጠብሽ በቃ እኔ ማድረግልሽ ነው አንድ እስቲ አጥፈሽ አሳይ ይሄን ከታጠብኩ አልበም አለቀ አቁም ብለሽ እንትን ትያለሽ አይ እውነቷን ነው አሪፍ ድምጽ አለው ያችኑ ይበላል ይሄ ያችን እንኳን አልፋል እኔ ናፍቆት ልትል ያይፈለጋችሁ እኮ እንትን ነው ይሄ ድንገት የሆነ ዜማ እየጠበክ በሱ ፍሎ ይደርስትል ድንገት ቅንጥስ ብሎ ሌላ ብዙ ጊዜ ደግሞ እንደዚህ አይነት ቴክኒኮች ቀነጠሰልህ አልቢ እንዴ ላስረዳ ደግሞ ቀንጥስ ስማልቤ ገና መፍለጫ ታመጣላችሁ አይገባኝም ተስፋ ቀጥታ ላይቭ ራሱ ዘፋኙ ራሱ ላይቭ አይዘፍናቸው ይሄ ሚክሲንግ ላይ ማስተሪንግ ላይ የሚሰሩ ናቸው እንደዚህ አይነት ጥፋቶች እሺ አንቺ በሱ እኔ ከተረዳሁሽ በቀል እናንተ በደንብ እኛ ባለሙያዎች ለነሱ እንዴት እናስረዳ እኛ ታዛቢ ነን እኔ 10 ሰጥቻለሁ ከጉምቱ ባለሙያዎች 10 ከታዛቢ 7 እኔ 7 8 ሁለት አንዳረሳ እኛ ሰረደሰ ነው 8 ይሰጣ ያቺን ሁሉ ነበር ቀጣዩን እንስማ እኔም ላይ መቸኝ አንቺም ላይ ድላሽ ምን አለ ባይርቀኝ ለመልኩት
ድላሽ እኔስ አንቺን እያልኩ መዋቴ ባሰ ለሀሳብ ለጭንቁማ ኑሮ መች አነሰኝ ይመስለኛል። መምህር ነው እንዴ? ጋውን አድርጓል። ደረቱ ላይ እስክሪብቶ ነው ይታየኛል። ባይዘው ስጋ ቆራጭም ነጭ ያደርጋል። አይ እስክሪብቶን ሳይሆን እንደዚህ ስጋ ቆራጭም ይደምራል። ስጋ ቆራጭም 1 ኪሎ ስጋ ምናምን ብሎ እሺ፣ ብቻ ከሁለት አንዱ ነው። ድምፁን ትዳኘው ስንቴ አይ መምህር ከሆነ ልታዝንለት ነው አይደለም እኮ ይሄን ሀሳብ ሰጥቼ ዝም ልል ነው። እሺ እንስማ ውስጥ ይወር ያለ እና ያለኝ ሀሳቤ ነው። ቀጥሉ። እኔ ደግሞ ካሴት ያዘ አልማዙ ምን አይነት ተበላሽ የድሮ ቴፕ የለም ሚለው በሱ ቀይር ብሎ ጥፋት ያልሽው የካሴት ጥፋት በቃ አሁን ጥፋቱ ሲበላሽ እንዲህ ነው። እሺ ምን አይነት የድሮ ቴፕ ነው የኛ ሸክላ ነው እንደምታዳምጠው ስማ አንድ ዘመዴ ቤት የድሮ ቴፕ ነው እንደዚህ መክፈሻው ምኑም ካሴት ማስገቢያው ማይታወቅ የድሮ ነው እና ባለ አንድ ነው። እኔ ገብቼ እያሳለፍኩ ምናምን ሰማ ነከሰ አይደለም ቴፑ ባለ ምንድነው የምትነካካው እንዴ? ይጨርስ ሲጨርስ ራሱ ይዘጋል ያኔ ይገለበጥ ብለ ሰው አትነካካኔ ሙዚቃ እያሳለፍኩ እየሰማው እና እንደዛ ስትኮረጉር ካሴት ይይዛል እንትዲልና ይጎለጉላል እንደዚህ ይሆናል። እኔ እንደውም እንደጀመረ ድምጹ አረበሸኝም ግን ነፃነት የለውም ለእንት ለባላፉን ግጥም አድርጎ ይዞ ልቅቅ ይያረጋል። ሁለተኛ ስራ ቦታ ነው መሰለኝ የሚያዋሩትና አምሳቸው አሉ። ነፃነት ያለው ቦታ ላይ ሆኖ በደንብ ዘና ብሎ ምናም ቢዘፍን ትንሽ ነገር አለ። ለዛ ነው ቶሎ ያቆሙ ይመስለኛል። አላሰራሉ ግን ይሄ ከሚሰራበት ቦታ ላይ ድምጽ አሰጥቶ አንደኛ እንደሚወጣ አውቁ አይታወቅም። ደምባን ይቃባ ጥሩ ነው። ለዛ እኮ ነው እኔም እኮ ትንሽ ስማድቤ ይውጣ አንደኛ ይወጣል ይተማኝነት ነው። በነገራችን ላይ እድል ቤት በኩል እንዴት እንደምታገኝ አታውቅም። ግን እኔ እዚህ ልጅ ላይ ምን ታገኝ መሰላችሁ? በቃ ለወጣቶቹ ድምጻቸውን በየትኛውም ነገር በቃ አሰምተው ጎበዝ ተብለው በርቱ ተብለው አጋጣሚውን ተጠቅመው የሚወጡ የሚፈልጉ ብዙ ልጆች እንዳሉ ነው። ስራ ቦታው ላይ ቁጭ ብለው ምንም አልፈልግም በቃ ድምጹን ቀርጾ ላከና ለብዙ ሰዎች ተስፋ መሆን ስለቻልን ራሱ ለኛ ይገባዋል። ግን ድርተቴን እኛም ምን ትዛለኝ እኛም የኔ መሰለ ድል አናገኝም። በርታ በሊሆነ ነገር የምንዳኝበት ድል አናገኝም። ሌላ ለኛም እኮ አዲስ ስራ አይደለም። የምትናገረውን ተናገር በደንብ ከልብ። ሽምግልና አይጠሩንም። እናንተ እያጠፋችሁ እኔ 5 ቀጣይ ነው በቃ እኔ ይኸውላችሁ እስከ ግማሽ በመጣበት ድምጹ 8 ይገባዋል። በቃ እኔ ደግሞ በዚህ ሁሉ ውስጥ አልፎ ስለላከልን 10 እኔ 7 እሺ በድምጽ ብቻ ግን በላል 10 ቁጥር ልፋቴን ላንቺ መረረኛ አላልኩም ይሄው እኔ ልጅሽ ከስቃይ አልዳንኩም ፍጹም ለኔ ለልጅሽ ለከፈልሽልኝ ለውለታሽ ምላሽ ቃላት አጠረኝ ሕይወቴ እስከምታልቅ ልሸከም ድንጋይ እስከ መጨረሻው ሁኜሽ አገልጋይ ከመሞት አልድንም አትጠራጠሪ ስጋዬም ያንቺ ነው ነፍሴም ለፈጣሪ በጣም ይገርም ልጅ እንደዚህ ነው በራሱ ድምጽ ነው የዘፈነው። ከዛ ደግሞ አርሜ ወጣትነት አለ። ይሄ አሁን ቅድም ስትል የነበረው ጎርናና ድምጽ አለ ከእድሜ ጋር ተያይዞ የሚመጣ አይነት ድምጽ አለ። እሱን ታግሎ የሆነ የተስረቀረቀ ድምጽ ከዛ ግጥሙ በደንብ እንዲሰማን አድርጎ ከሆነ እንቅስቃሴ ጋር ዋው እኔ ለሙዚቃው አዲስ አይመስለኝም። በደንብ ልምድ ያለው አይነት ስሜት ተሰምቶኛል። አዘፋፈኑም እንደዛ ነው። ዜማ የሚያባብልበት ምናምን መንገድ በእርግጠኝነት በደንብ ሙዚቃ ውስጥ የቆየ ልጅ ይመስለኛል። ሱ ነው ምንለው አንደኛ በጣም ጎበዝ ነው። 10 ያለው ነው ሰጥ ምንም ኮሜንት የለም። የተበደልኩት ከፍቶኝ ሳድር ውጭ አርገው ያስታውቃል።
ቁጭ አድርገው ጫማው ልቀን እንደምን ስናቀል አንድ ግን አድርጎታል። አንድ ግራ ቸኩሏል። ቤትሽን ገላዬዋን አብሮ ሲቀር አንቺን ብሎ ሲቀር ለፍቅር አንቺ ዘበናዬ ጣል ጣል አረግሽ አይከብድሽ የኔው ጉዳይ አሄ ለመውደድ ጊዜም የለሽ ለፍቅር ነበር መቸገሬ አንቺን እያልኩ ስጨነቅ ሳስብ ማደሬ አሄ ምነዋ ትላንት ወደሽ ዛሬ ሰበር ሰካ ስትይ ከመንገድ ትተሽ ሽፍንፍኑን ፍቅርን ንፋስ አስነካሽ ፍቅርሽን ቤትሽን ገላዬዋን አብሮ ሲቀር አንቺን ብሎ ሲቀር ማን የሚያጣድፈው ምንድነው? ምን እንደመሰለኝ ስማ አንድ ግር ጫማ አድርጎ ሊወጣ ሲል ሳዘፍንማ አትሄድም ብላ ላክ ይሄን ቻናል ላክ ተብሎ እና ወይ መቶ አውልቆ ሊገባው ነው ከስራ ደከመ አርጎታል እኮ ሲሊፐር እየተወኗ ለመግባት ጫማ አድርጓል። ሳዘፍን አትወጣም ተብሎ ነው ማኔ ግን ፊቱን ስታየው የሆነ የተረበኛ ተንኮለኛ ይቀልድ ምናምን ሙሉ ይሶ የለም ፈራም እንደዚህ አይነት ፊት ነው ያለው። ለማን ነው ጎበዝ አልተመኘው የእውነት የሆነ እንዴ ነው ሰፈር ውስጥ ጨዋታ የሚያቆንጆሽ ነው የለም የዛ ፊት ነው ያለውና ፕላስ ደግሞ ስንት እንትን አይደለም እኮ የማይደመጥ አይነት ድምጽ የለውም። የሆነ ድምጽ አይደለም ግን ቸኮለበት በጣም ግን ማለት ይለና ነገር ከዛ ደግሞ ታታታ አድርጎ ሊወጣ ነው እና ደግሞ በደንብ አይሰማም። እንደገና ቆንጆ አድርጎ ቀርጾ ቢልከው እሱን ነው የምልህ። ድምጹ በደንብ አይሰማም። ምስሉ ራሱ በደንብ ግልጽ ነገር አይደለም። ለውድድር ብሎ እሱ አልተዘጋጀበትም። በእርግጠኝነት የቀረጹት ሰዎች አስገድደውት ነው የቀረጹት። እንደዛ ነው የተሰማኝ ነው። ጎበዝ ነው ምናምን ተገዶ የዘፈነ ማለት እስቲ በራስ ፍቃድ ላክል ግን እስቲ እድል እንስጠው። እስቲ ደግሞ ለምን አይልክ? በራሱ ፍቃድ ሌላ ጊዜ ጫማን አድርገህ ስጨርስ አሁን ማርክም እንዳንሰጥ ውጤትም እንዳንሰጥ ሪፈር እሺ ሪፈር ብለን ሌላ ጊዜ አድቫንቴጅ እንስጠው ይሻላል። ግን አጨብጭብለታ የመጨረሻው እስቲ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ ያሆይንቷ እመቤት የፊቷ ተማሪ እግዚአብሔርን አማኝ አካልሽን አክባሪ ሆነሽ በማግኘቴ አድናቆት ይዞኝ ላደንቅሽ ተነሳው ሰው እስኪ ሰማኝ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ እኔ ራሱ ቃላት ያጥረኛል ለሱ ቃላት ያጥረኛል የሆነ የራሱ አለው የሆነች ደግሞ ከውስጥ ምትወጣ የመዝሙር ምትመስል በጣም የሆነ ልዩ ድምጽ ነው ያለው ይሄ ቆንጆ ነው በጣም ድምጹ ምንም የሚወጣለት አይደለም በጣም ወድጄዋለሁ። በጣም የሚገርመው ነገር አሁን ላይ ወይም እዚህ ላይ የሚልኩልን ወይ የትም ቦታ የሚያጋጥማችሁ ድምጽ ያስመስለው የሚዘፍኑት ያኛውን ዘፋኝ ለማስመሰል በጣም ጥረት አያረጉም ማለት ዘፈኑን ይወስዱና በራሳቸው ድምጽ በራሳቸው አይነት ስታይል ያወጡታልና ልጁ ጋር ያየሁት ነገር ነው በጣም ነው የሚያምር በራሱ ተፈጥሮ ድምጽ ነው የሚዘፈነው ግን የቀለም ልዩነት እንዳትሉኝ ዛሬ ጠይሞች በጣም ተሳካላችሁ። አረ በሱ ስንታየው በፀጉር በጠይም መጣ ሲባል ያችን ልጅ ጨምሩ ያስቴር ነው እንደዚህ ይዞ ግን አስቧል ተጨንቆ ምናምን ምን ትዝ እንዳለኝ ታውቃለህ? ድሮ ይሄ መጸዳጃ ቤት ምናምን ይሄ ጉድጓዱ ሊፈራርስ ትዝ ይላል። ከዛ ወሰድከን ደግሞ እንደ ሴፍቲ ጣራው ላይ ገመድ ይያዛል እና የሰፈር ነው ያደቀው። አይ እንደውም ሰው ለኪራይ ሲመጣ ገመድ አለው ነው የሚለው እንዳትገባ ነው እንድታመጥ ወገብሽን እየረዳው ነው ለወገብ ነው። ለማንኛውም በጣም የሚያምር ድምጽ ነው ያለ በደንብ የሆነ ጊዜ ላይ የሆነ ቦታ ላይ እናገኛቸዋለን ከምንላቸው አይነት
ድምጻዊ ውስጥ ነው የምትሆነው። እኔ 10 ሰጥቻለሁ። እኔም 10 ሰጥቻለሁ እና መጨረሻውን አሳመረልን። መጀመሪያ ከሰማነው ተወዳዳሪ የመጨረሻው ባላንስ አረገልን። አትሊስት በባዶ አልወጣንም። ልክ ነው። አይ ዛሬ ብዙ አሪፍ ሙዚቀኞች አገኘን። እኛም ብዙ ድል አግኝተናል። ወያው የምትተቹትም አግኝታችኋል፣ የምታደንቁትም የተመጣጠነ ነበረ ማለት ይቻላል። በጣም ጎበዝ ነው። 10 ሰጠነው ወይ 10 ሰጠነው። በ8228 ላይ ድምጽ መስጠት ትችላላችሁ። ይሄኛው ቁጥር አሸናፊ መሆን ይችላል ብላችሁ መላክ ይቻላል። ከዛ ባሻገር ደግሞ መወዳደር የምትፈልጉ ቀርጻችሁ በመናስቀምጠው ስልክ ላይ በቴሌግራም መላክ ይቻላል። እሁዳችን በጣም ልዩ እንዲሆን ባላችሁበት ቦታ እየሆናችሁ ድምጻችሁን እየቀዳችሁ እንደዚህ የምታዝናኑን አምናችሁ የምትልኩልንን በሙሉ በጣም እናመሰግናለን። ሌላ ብዙና ተወዳጅ የእሁድን አንድ ላይ ፕሮግራሞች ይቀጥላሉ።